አንበሳ ሰጠሽ አሉ እዛ ቤት። ኦፍኮርስ ለእኔማ ጃርትም ማሰጥ ኔፓል የመቃጠል ፕሮግራም ቁጭ ብለን አሁን አዶናይስ እንዲህ ሲል ልናይና እኔ ላይ በቃ ያሰደበኛል። ታረድና ሄድንበት ለማ አይ የመቃጠል ፕሮግራም ሆነልና አይ የመንደድ ፕሮግራም ምን ይሄ ሰውዬማ መውረድ አለበት። ከያች መውረድማ አለበት። አሁን ነው የምንጣላው። መውረድ አለበት። በቃ ያሰደበኛ ብዬ ነው ማለት ነው። አይኖ ዊት ነው ይሄ ነገር ከኦፒዲዮ ከብልጽግና የተላከ ነው እንድሰደብ ማለት ነው። እኔ እንድሰደብ እኛ እኮ ብለውናል እኮ ሲወጣ ይነግራችኋል። በል ተብሎ ነው አው ተብለናል። ስለዚህ እኔን ነው የሚያሰድበኝ አብይ ማለት ነው። አብይ አህመድ ያስራል እንትን ይላል፣ ከዛ በኋላ ያስጎበኛል። የመቃጠል ፕሮግራም ሊሆንልን ነው። አሁን እንቃወማለን። ትጥቄን አዘጋጁልኝ። ወደ ወለጋ ገባለሁ፣ እታጠቃለሁ፣ እዘምታለሁ። ባልዘምት እንኳን ወጥ እሰራለሁ። አይካል የታለ የቱ ጋር ነው ያዶንድንሽና ይሄ ስም እንዴ? ነይ ይሄንን ስም አስገቢ ይሄንን ስም። የቲክቶክ ሙርከኛ ሆኗል ይሉት። አንቺ አህያ ዜሮ ሌብል ነሽ ለካ አንቺ ውሸታም። አንቺ ውሸታም እዘምታለሁ። እስቲ ቆይ እዘምታለሁ። ኑ እንዝመት። በዛ በኩልም ተቀላቀሉ፣ በዚህ በኩልም ተቀላቀሉ። እንዘምታለን። እያሰሩ ማስጎብኘት ካለ ይሄ መንግስትማ ኤአይ ነው በሉኝ። ኤአይ እንዴ! ሽጉጤን ስጡኝ። አንቺ ቀዳዳ ውሸታም። ሀገሬም ልገባ ስል ይኸው አስጮኸችኝ። እዚህ ላይ ቬሮኒካ ነች እንጂ የምታሳዝነው ኢትዮጵያን አስጠርታ መታ እንደዚህ ብላ ቴጂጂዬ ልጆቼ እኔ ናቸው። ምነው ፍቃዱ ስዩ ችግር አለብን? አይ ማማዬ ደግሞ ረፊ ምንድን ነው ነገሩ? ተይ እንጂ ነግሪ ናና አንተ ግን ትላንትና ግን የሰራችሁት ስራ ግን ጥሩ ነው። እናንተ በዚህ መልኩ ትሄዱበታላችሁ። እዮዳብ ላይ አያጅቦ ኧረ በመድኃኒዓለም ወረተው በጣም መረን አትልቀቁ። እንዴ ነውር አይደለም እንዴ? ሄዴ አዲስ ሙድ አይደለም። ሄደ እዛ አዲስ ሙድ ተሰባስባችሁ ድሮ የተናገረውን ነገር እየለጠፈ ሄደ እዛ። አንተ ራስህ አንተ ግን ጥሩ አይደለም። የሰውን ሀሳብ ሄደ እዛ ወደኛ ደግሞ እኮ ያንተ ሃሽታግ ራሱ ገረመችኝ። እንደዚህ ሉቡኮ ጂጂኮ እንዴት ነሽ ጂጂ? ሪጎች አካብ ምንድን ነው ትበይው? እኔ በጣም ያዘንኩብህ ባንተ። አንተ ግን የሆነ ቦታ ሲያስቀምጡ የሆነ ቦታ ወርደህ ትገኛለህ። አንድ ቦታ ቁጫቸው ምን አደረግኩ? አንተ አይጠበቅም የሰራኸው ስራ ማማዬ። ትናንት ማለት ነው እኛ እንደዛ ባናደርግ አያገኝም። ሲደርስ ኧረ ዝም በል እናንተ እንደዛ ባታደርጉ ነው እንዴ? ምን ነሽ? እኔ ስለማውቀው ብሎኩን አንስቶ ተነጋገር እስቲ ወንድ
ደግሞ አንቺም ሰጥተሻል አሉ እዛ። ነግበኔ ነው አንተ ራስህ እኔ ላይ የምታደርገው አይስበ እንዴት አንቺ ነግበኔ ማለት አንቺ አሁን ጌም ብትጫወቺ እኛ እንደዚህ ተቃራኒ ሆነን እንነሳለን ባንቺ ላይ። የቀጠሮ ጌምሽ መቼ ነው ጂጂ ማሪ? አለ መቼ ነው የተጫወቻለሁ? አንዴ ከዛ ከሴጋው ጋር ተጫወትኩኝ። ዞ የቀጠቀጠኝ አስቀጠቀጠኝ። ከዛ ከሀገሬ ከሚባሉ ሰውዬ ጋራ አማራ ፖለቲካ ሰሩብኝ። ታውቁት እንዴ አሁን ቀጠሮ ጌማ መያዝ አለ። እኔ ግን ጠብቄ አሁን ኢትዮጵያ አሁን ቀጠሮ ጌም መያዝ አለብሽ እናቴን ጂጂ። ጂጂ ልዋረድ አላረገው። ለማን ነው የሚያዋርድሽ? እኛ አለን። እናንተ አንደኛ አንተ እንዴ ብላ ትግራይን ህዝብ እንዴ ብላ ነበር የኦሮሞ እንዴ ብላ ልትለኝ። ኧረ በፍጹም እናቴን አንቺ ብቻ ጌም ቀጠሮ ያዥ። ለምንድን ነው የምታዚ ማማዬ? ዞላ ደግሞ ማን ምንድን ነው ዞላ? ለምንድን ነው ለሱ የምትሰጠው? እኔ ጋር ስንት ሰዓት በሙሉ እዚህ ቁጭ ብለህ አሁን መተህ ለሱ የምትሰጠው? ለምን አንተ እዮዳብ ላይ ተመቀኝታል፣ እኔ የምመቀኝባት ዞላ ኢትዮጵያ። ለምንድን ነው ለሱ የምትሰጠው? ዞላ ጀለሳቸው እየመጣ ሀይ እያለኝ ሄዳል። ለሱ መጥቶ 500 ጋር ይሰጠዋል። አዳምጪኝ። አሁን ምን ታደርጊያለሽ መሰለሽ? ቀጠሮ ጌም ትይዣለሽ። እኛ ተደራጅተን ምን ያልዋረድም እና ምንድነው የምትዋረጁ? በቃ ጌም ጨዋታ እኮ ነው። እናንተ ያላችሁማ እንቁርቴ እናንተ ያለህ እኛ ዋረድ። አሁን ለእኛ አብይ አህመድ ቲክቶከሮችን እንትን ሊያስብል ነው ብላ የተናገረውን አልሰማሽም? ተይ አላቃትም። ማነች እሷ? አብይ አህመድ የተናገረውን አልሰማሽም? ወንድሜ ነው አላቃትም። ማነች እሷ? መቤት ነኝ። ሰሚ ጂጂ እኮ አብይ አህመድ የተናገረውን ሰምተሻል? ምን አለ ደግሞ? አንዴ ፓርላማ ላይ ቲክቶክ የታሰሩት እነዚህ ቲክቶከሮች ከባህላችን ያወጣ ነው ከባህላችን ያፈነገጠ እናቴን እና የቀጠሮ ጌም ሊይዝ ነው። ሁላችሁ አፈርኩ። ጂጂ ጌታን ከማን ጋር ቢሆን ጥሩ ነው? ከደብረ ጽዮን እናቴ። አሁን እንዴት ደብረ ጽዮን ጋር የቀጠሮ ጌም አለ? እውነት ቢጫወቱ ደስ ይለኛል። አይስወን ወላሂ በይ እንጂ በዱረን ይጫወት እንጂ እነሱ እውነት የሀገሪቱን ካዝና ለመሙላት ስንል ጌም እንጀምራለን። ትላልቅ ሚኒስተሮች ምናምን ኢትዮጵያን ስደተኞች አዋጩ ከሚለን ይጫወቱና ሰጣቸዋለን እኮ። እንዴት ተናገረ ጂጂ? አልሰማሹም? እስቲ አሰማኝ። በመድኃኒዓለም ጌታን ተናገረ። ያሰርናቸው ምክንያት ከባህላችን ያፈነገጠ ስለሆነ ነው። ያ ቃል ማለት ማለት አብይ አህመድ ሳይፈቅድ ምንም ነገር አይሆንም። ምንም ነገር አሁን የቀጠሮ ጌም እንዳላቸው ከደብረ ጽዮን ጋር ምናምን የሀገርን ለመገንባት የሀገር ካዝናን ለመሙላት የሚባል ሞዴል ከቻይና ጋር በመነጋገር ሀገራዊና መንግስታዊ ስለሆነ ከቻይና ጋር ምንም አይነት ከግብር ውጭ ቻይና ምንም በዛ ጌም ጨዋታ ላይ ምንም አይነት አትቆርጥም። በመንግስት አካሎች የሚደረግ ውድድር ስለሆነ እየቀለድሽ ነው እባክሽ። ምን ያስገባው ግን ቆይ ግን ምን ላይ ተናገረ? እንደዚህ ነገር ይናገራል ብሎ ያሰርናቸው ጌታን አሰርናቸዋል። ያሰርናቸው ለማሰር ሳይሆን ለምክር ነው። እንደዚህ ከውጭ ሀገር የወሰዱትን እዚህ ጋር ማምጣት ትንሽ ባህላችን ምናምን አለ። በቃ ምን አረጉ? ቃናቸውንም ይሄ እንደዚህ እርቃናቸው ታዲያ እታች ያሉትን ሰዎች ማህበረሰብ ውስጥ ኢትዮጵያ ውስጥ አላለን እንዴ? እነሱ ባህላችን ነው። በባህላችን እሱ ችግር የለውም። እኔ ደግሞ እጅል ፌስቡክ ላይ ፈልጋለሁ። የት አለ የተናገረው? ምንም የለም። ስታማው ነበር። አሁን አብይ አህመድ ወይ ጉድ! ሰው ከኦፒዲዮ ጋር እየሰራ እኛ እንለፈልፋለን። ሰው ሀገሩ ይገባል። አበስ ገበርኩ ጌታ ይቅር ይበለኝ። አበስ ገበርኩ እኛን አስለፍልፈውን እነሱ ሀገራቸው ይገባል። አንተ እዛ አትለፍልፍ፣ ሀገራችን ብንገባ ይሻላል። ከብልጽግና ጋር ኦፒዲዮ ከስሯ ነው ወይ ከብልጽግና ጋር ከኦነግ ጋር መስራት ያለብሽ። ያው ናቸው ኦነጎች ትንሽ ኦነግ አሪፍ ወንድምና ቪዲዮ እንዴት ላንጣልሽ? የምንጠይቀው እናቴ በትክክል እኔ አንደኛ አልፈልግም፣ ግን ጥሩ አይደለም ስላችሁ ቀልድ እግዚአብሔር ምስክሬ ነው። ጥሩ አይደለም። ምን አደረግን እኛ? እኔ ብሆኑ በኢየሱስ
ትናንት እኮ ኢትዮጵያዊነት ህብረት አላየሽም? የኢትዮጵያዊነት ህብረትን ግን አላየሽም? ብሔር ብሔረሰብ ሲያድምበት እኔ በኢትዮጵያዊነት ምናምን ብቻ ሳይሆን ጀስት ኤስ ፍሬንድ ሎንግ ታይም አይ ኖ ሂም። ትናንት እኔ ከብልጽግና ጎን እኮ ነው የተሰለፍኩት። ትናንት ግን አልሰማሽም? ሃሽታግ ኦሮምኛ ስታወራ አለች እኮ ኢጆሌ ኦሮሞ ኖ ጊፍት ደግሞ እናንተን እያየው ሊያመልጠኝ እሱ ጌም ሮጬ ወጥቼ ነው እና በእናንተ እየተናደርኩ ለእኔማ ጃርክም አሰጥ ኔፓሊን በክሬዲት ካርድ ገዝቼ ነው የሰጠሁት። እምቢ ብሎ አሁን አገር ትገቢያለሽ፣ እንጠቁማለን። መቼ ነው አገር ምትገቢ? ለምንድነው ሞዴሬተሮች ይሄ ቢዲቆ ነው ምናምን የሚባል እከክ ለምንድነው ሚዩት የማታደርጉልኝ? ለምን ይበልሽ ሃሌሉያ ነው። ይሄ የኦሮሞ ካንሰር የሆነ ሰው ነው። ለኦሮሞ ህዝብ ካንሰር ምንም ካንሰር አይደለም። ኦሮሞ የራሱ ካንሰር አለበት። ይኸው አሁን ጂጂ ምን መሰለሽ፣ እግዚአብሔርን የቀጠሮ ጌምሽን ቶሎ ብለሽ አዘጋጂ። ስለኔ አያገባም። 3 አንበሳ ነው መለቀው ቃል እገባለሁ። ተዘጋጅተን እንመጣለን። እናቴን ዮናስም አሁን ይገጥም ነው አሁን እኔን የማጫውተው በዛ በኩል ሄደው ደግሞ አሁን ተጫውት። እሺ ከማንጋል ጫስ ካከሌ ጋር እኔ እናንተን አላቃችሁ። እሱንም እንዲህ ተጫውት ብላችሁ ነው ገደል የከተታችሁት። ግን እግዚአብሔር መጫወት ዮናስ ሀገራችን ላይ ጂጂኮ ልክ አንቺ ስትጫወቺ ማለት ነው ጅቦ ቤቱን ከፍቶ እዩ ይላል። አንቺ ላይ ሙድ ለመያዝ እኮ ነው። ትግራይ ላይ የተናገረችው ስለ ጅቦ እንዲህ ስታወራ ያመኛል፣ እንባ ነው የሚቀርመኝ። ለእነሱን ጄኔራል ጸድቤ የኦሮሞን የዛኔ ትግራይ ላይ በጦርነቱ እኔን አሁን መልሰው ሪኮርድ የሚያወጡት እነሱ ናቸው። እነዚህ ሰዎች ዜምሽን እየሳቀ ነው የሚያየው። በቃ እየሳቀ አበባ ሲደባደቡ እንደዛ ተናገርኩም። ትግራይ ላይ ግን በጣም ስለደነገጥኩኝ አጥረግርጌ እሱን ሪኮርድ አድርጎ ዛሬ ቆራርጠው ኦሮሞን የሰደበችበት ይሉኛል። ጆሜዳሁን የሰደብኩት ነገር እናገራለን እንጂ ህዝቡን አልሰደብኩ። ሆነም ቀረ ግን ዮናስና አንቺ ናቸው አሁን የቀራችሁት። እናቴ ለማን የሰጠው ይህ ሰውዬ? ለእኔ ነው እንዴ? ልመርቀው? ታይ አታስጨንቂው፣ ታይ በእናትሽ። ዞላ ለእኔ ብሰጠኝ መርቅት ነበር። ለእኔ አይደለም የሰጠኝ። ዞላ ግን ለምን የምታበሽቃት? በጊዜያት ትግሬ ነው ተጋሩ ነው ኦሮሞ የሸዋ ኦሮሞ እነሱማ ሶኬት ይሄን ፒፒ ናት። ፒፒ ካድሬ የለብሽ ካድሬ ጂጂ አንቺ ዝም በይው። መጡ ተሰበሰቡ። ምንም አላወራም። ሀገሬ ስለምገባ ካብቸው ጋር የተነጋገርኩት ውዱ አደኬ ከእናንተ ጋር ጊዜ የለኝም። በቀርብ ደግሞ አንቺና መንሱር አለቀላችሁ እኮ ትናንት የት ቤት እልልል ስትሉ እንደነበር ተይዘሻል። የብልጽግናም ጸር ተብለሽ ትገቢያለሽ በጆን ዳንኤል ቦታ። እናቴ እንዳትገቢ ሀገር እንዳትገቢ። እኔ ቤቱን አይደል የምታስታጥቀኝ? እኔ ቤት ለአንቺ ስንል እኮ ነው የእኔ ቆንጆ፣ ለአንቺ ስንል እኮ ምን አገባኝ እኔ ሀሳቡን። እኔ በሀሳብ ነፃነት አምናለሁ። እኔ ዮናስ አሁን ከሌላ ሰው ጋር ቢጫወት እኔ ለዮኒ ማኛ ነው የምሰጠው። አያገባኝም ስለማውቀው። እኔ ስለሰደበኝ እሱን ተውት። ግን ለኦልድ እንትኖች ሰጣለሁ። 3 አንበሳ ለአንቺ እናቴን የቀጠሮ ጌም ከያሽ 3 አንበሳ ጌታ። እኔ አንተን አላምነህም። ጥልቀቀኝ ተወኝ። በቃ እሱን ካላመንሹ ከሱ ጋር ለምን አትጫወቱ? አሁን ደግሞ እንዲህ ነው የሚሉት እኮ ሊያዋርዱኝ ማለት ነው። እናቴ ቴንኪው እናቴ ሊያዋርዱኝ። ተበላች፣ ተሸነፈች። የዛኔ በዮኒ አስቀውብኛል አይደለም? የሀገሬና አቶ ዞላ ችግር የለው እግዜር አለ። ኖ አንቺና ጅቦ ተጫወቱ በቃ። ጭራሽ ሰሜን በሙሉ ከኤርትራ ጅምር ይቀጥቅጠኝ። ኤርትራዎች ራሱ ይቀጠቅጡኛል።